ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ የሐዋሳ ዩኒቨርሲቲ የሲቪክ ኤጁኬሽን ፋይናል ኤግዛም ነው። በጣም ብዙ ጥያቄ አለ። ያን ጥያቄዎችን በዚህ ፓርት እንመለከታለን። የተቻለንን በዚህ ፓርት ላይ ለመጨረስ እንሞክራለን። ካልቻለ ደግሞ በፓርቱ እሰራለሁ። እናንተ ደግሞ ለዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ሰብስክራይብ፣ ሼር፣ ፎሎ ማድረግን ማድረግ የሚቻላችሁን ማድረግን እንዳትረሱ። ዋጋ የሚያስከፍል ስላልሆነ እና ስለ ከትሩ ፎልስ ፓርት ስንጀምር የመጀመሪያው ጥያቄ እንደ ካፒታሊስቶች ፕራይመሪ ሮል ኦፍ ስቴት የመጀመሪያው የመንግስት አንድ መንግስት ነው የተባለበት የመጀመሪያው ፕራይመሪ ሮሉ ምንድን ነው ይላል። እንደ ካፒታሊስቶች ማለት ነው። እንደ ካፒታሊስቶች መንግስት የተመሰረተበት ዋና ዓላማ የማህበረሰቡን ፍላጎት ማሟላት ነው ይላል። ማለትም ካፒታሊስቶች ስለ መንግስት ሲያወሩ፣ ስለ ስቴት ሲያወሩ ምን ይላሉ? መንግስት የሚባለው ዋና የተመሰረተው የማህበረሰቡን ፍላጎት ለማስፈጸም ነው ይላል። ፎልስ ነው። ምክንያቱም ሲጀምር ካፒታሊስቶች ስለ መንግስት ያላቸው እይታ በጣም ኔጌቲቭ ነው። ካፒታሊስቶች ስንል እነዚህ ማርክሲስቶች ማለት ነው። ኔጌቲቭ የሆነ እይታ አላቸው። ምንድን ነው የሚሉት? ሲጀምር መንግስት የሚባለው የተመሰረተው የሩሊንግ ክላስ የሚባሉ ወይም በርገስ ብለን የምንጠራው የሀብታሞችን ማለት ነው የሀብታሞችን ፍላጎት ለማሟላት እንጂ ኖት ሆል ሶሳይቲ የማህበረሰቡን ለማሟላት አይደለም። ካፒታሊስቶች ምንድነው የሚሉት? አንድ ነገር መንግስት የሚባለው የተመሰረተው የአንድ ግል የማህበረሰቡን ፍላጎት ለማስፈጸም ሳይሆን በማህበረሰቡ ውስጥ የሚገኙ ትልልቅ ሀብታሞች አሉ። የእነዚህ ሀብታሞቹን ሰዎች ሀሳብ ለማስፈጸም ነው የተመሰረተው የሚል እይታ ያላቸው ካፒታሊስቶች ማለት ነው። ስለዚህ የመጀመሪያው ፎልስ ይሆናል። ሁለተኛው ደግሞ ስቴት የምትባለው ስቴት የሚባለው ነገር መገኘት መኖር ያለበት አራት ነገሮች አሉ። ፖፑሌሽን አለ፣ ሶቨሬኒቲ አለ፣ ከዛሳ ገቨርንመንት አለ፣ ቴሪቶሪ አለ አይደለ? ይሄኛው ሁለተኛው ጥያቄ ገደመው ምንድነው የሚለው? አንድ መንግስት ለመገኘት አንደኛ ነምበር ኦፍ ፒፕል ብዙ የህዝብ ቁጥር ያስፈልጋል። ሁለተኛ ደግሞ ዳይቨርሲፋይድ ማለትም ተመሳሳይነት እና ብዙ አይነት ብቻ መልከ አይነት ብዙ ካልቸር፣ ብዙ ባህል፣ ብዙ ቋንቋ ያለው ዳይቨርሲፋይድ የሆኑ ሰዎች ያስፈልጋሉ እና ፋክተር ናቸው ወይም ኤሌመንት ናቸው ስቴት የሚባለው ነገር ለመገኘት ይላል። መልሱ ፎልስ ነው። ምክንያቱም ፖፑሌሽን ትክክል ነው ያስፈልጋል አንድ ስቴት ነው ለመባል። ነገር ግን ይሄ የሚያክል ህዝብ ይገኝ የሚል ፊክስድ ነምበር የለም። ዳይቨርሲፋይድ በተባለበት እንደውም ፖፑሌሽን ውስጥ ላይ የተለያየ ህዝብ ከሚገኝ ተመሳሳይ ሆሞጂኒቲ ቢገኝ ይመረጣል። አንድ አይነት ቋንቋ፣ አንድ አይነት ሃይማኖት፣ አንድ አይነት ባህል ቢሆን እንደውም ያ መንግስት ሞር የጠነከረ ይሆናል ማለት ነው። ሞጁሉን ደግሞ 84 እስከ 85 ፔጅ ላይ ያለውን ማየት ትችላላችሁ። ስለዚህ ነገር ከፈለጋችሁ። ሶስተኛ ቶማስ የሚባለው እንግዲህ ምን ይላል? እንደዚህኛው ጥያቄ ቶማስ ሆቤስ ኤምፋሳይዝ ኤስታብሊሽመንት ኦፍ አንሊሚትድ ስቴትስ ኢን ኦርደር ቱ ሴኪዩር ስቴቢሊቲ። እንደ ቶማስ አባባል መንግስት የሚባለው የተመሰረተው ዋናው ሰላምና ጸጥታን ለማስከበር ነው ይላል እና ቶማስ እውነትም እንደዚህ ይላል። መልሱ ትሩ ነው። ፔጅ 36 ላይ ማየት ትችላላችሁ። እሱ ምንድን ነው የሚለው? መንግስት ዋናው አንሊሚትድ ሆኖ የተመሰረተው በማህበረሰቡ ዘንድ ሰላምና ጸጥታን ማስከበር ነው ዋና ሀሳቡ ነው የሚለው። እሺ አራተኛ ደግሞ ምን ይላል? ኮንስቲቱሽን ወይም ህገ መንግስት የሚባለው ነገር መገኘቱ ዋስትና ነው። ለምን ዋስትና ነው? ኮንስቲቱሽናሊዝም የምንለው ኮንስቲቱሽናሊዝም ማለት አሁን በአንድ ስቴት ውስጥ እየገዛ ያሉ የመንግስት ባለስልጣናቶች በሙሉ ለህገ መንግስቱ መገዛት አለባቸው የሚል ኮንሰፕት ኮንስቲቱሽናሊዝም ይባላል። ኮንስቲቱሽን ይኑር እንጂ ያ የኮንስቲቱሽን መኖር ጋራንቲ ነው። ለምን ለኮንስቲቱሽናሊዝም ይላል? ውሸት ነው።
ምክንያቱም ኮንስቲቱሽን እያላቸው ለኮንስቲቱሽን የማይገዙ መንግስታት የሉም ዓለም ላይ አሉ። ስለዚህ ለምሳሌ ማለት ይሄ ኖሚናል ኮንስቲቱሽን የሚባል አለ፣ ተምረናል። ይሄን ማየት ይችላላችሁ ከፈለጋችሁ። ኖሚናል ኮንስቲቱሽን ማለት ጀስት ኮንስቲቱሽን ወረቀቱ ላይ ተጽፎ ይገኛል ኮንስቲቱሽን፣ ነገር ግን ምንም አይነት ኤክሰርሳይዝ አይደረግም። ኮንስቲቱሽን አለ ተብሎ በወረቀት ላይ ተጽፎ አለ፣ ነገር ግን ምንም አይነት አፕሊኬሽን የለው፣ ማንም የሚተገብር የለውም። ኮንስቲቱሽን አለ፣ ትግበራ የለም። ስለዚህ ምን ማለት እንችላለን? አንድ ነገር ኮንስቲቱሽን አለ ማለት ኮንስቲቱሽናሊዝም አለ ማለት አይደለም። ሶ መልሱ ምን ይሆናል? ፎልስ ይሆናል። አምስተኛ እያወራሁ ስለሆነ በጣም መፍጠን ከፈለጋችሁ ስፒድ መጨመር ትችላላችሁ። ገባችሁ? ስፒድ ወደ አሁን ኖርማል ስፒድ ላይ እያወራ ነው፣ ወደ 2 ምናምን ማስገባት ትችላላችሁ። አንድ ሰው ይላል አምስተኛ ሰው፣ አንድ ሰው ከሀገሩ ውጪ ለረዥም ጊዜ ከቆየ በኋላ ዜግነቱን የዛች ሀገር ዜግነቱን የሚያጣው ኤክስፓይሬሽን በምንለው ወይ ነው ይላል። እውነት ነው። ምክንያቱም አንድ ሰው ለረዥም ጊዜ ከቆየ ለምሳሌ ህንድ ሀገር ላይ ለ7 ሀገር አንድ ሰው ከሀገሩ ከህንድ ሀገር ወጥቶ ቢቆይ ሲቲዝንሺፕ መሆኑ ማለትም ህንዳዊነቱን ኤክስፓይሬት ያደርጋል ለፎር ሎንግ ፔሪድ ኦፍ ታይም አውት ኦፍ ዛት ካውንትሪ ሲኖር ማለት ነው። ሶ መልሱ ትሩ ነው ማለት ነው። ሉዝ ማለትም ሲቲዝንሺፕን ሉዝ ከምናደርጋቸው መንገዶች መካከል የመጀመሪያው ኤክስፓይሬሽን ነው። ኤክስፓይሬሽን ማለት when you live out of your country for long period of time you will lose your what citizenship ማለት ነው። እሺ ስድስተኛ ፈርስት ሪፐብሊኬሽን ፎርም ኦፍ። እሺ አምስተኛው የመጀመሪያው በሪፐብሊካን ፎርም ኦፍ ገቨርንመንት ወደ ኢትዮጵያ ምን የሆነው የገባው ወይም በኢትዮጵያ ኢንትሮዲውስ የተደረገው ኢትዮጵያ መከተል የጀመረችው በደርግ ዘመን ነው ይላል። እውነት ነው። ምክንያቱም በ1987 አካባቢ ላይ ነው ይሄን ኮንስቲቱሽን ኢትዮጵያ ኢንትሮዲውስ ያደረገችው ማለት ነው። ከዛ በፊት ግን በሞናርኪ ነበረ፣ ማለትም በንጉሳዊ አገዛዝ ነበረ ከደርግ በፊት። ከደርግ በኋላ ደግሞ በሪፐብሊካን ፎርም ኦፍ ገቨርንመንት ምን ተደርጓል? ሪፕሌስ ተደርጓል ማለት ነው። እሺ ሰባተኛ ደግሞ በ1955 ላይ የኢትዮጵያ ህገ መንግስት እንደገና ሪቫይዝ ተደርጎ ነበር አይደለ? እና ያ ሪቫይዝ ነገር መደረጉ ኢትዮጵያ አሁን ላላት ለሃይማኖት ነፃነት፣ ህዝቦች ላላቸው ምንድነው ሀሳባቸውን ለመግለጽ ላላቸው የንግግር መብት እንዲሁም ግዴታቸውን እና መብታቸውን በፈለጉበት መንገድ ኤክስፕሬስ የማድረግ ጉዳይ፣ መብታቸውን ማግኘት፣ ነፃነታቸውን ማግኘት የዛሬው እንደዚህ አይነት ነገሩ መገኘቱ በ1955 ላይ ኮንስቲቱሽን ሪቫይዝድ ከመደረጉ ነው። 1955 ላይ ኮንስቲቱሽናል የሆነ በኮንስቲቱሽን ላይ የተደረገ ምን ሪቫይዝድ መደረጉ ኮንስቲቱሽን እንደገና አናላይዝ መደረጉ መፈተሹ ዛሬ ላለው ለፍሪደም ኦፍ ሪሊጂየስ ስፒች፣ ለሞራሊቲ ኖ ለራይት፣ ለላይቤሪቲ፣ ለእነዚህ አሁን ላገኘናቸው ነፃነት ሁሉ ዋና ምክንያት ነው ይላል። ፎልስ ነው። ምክንያቱም በእርግጥ በ1955 ላይ የተደረጉ ነገሮች አንዳንድ ለውጦችን ያመጡ ቢሆኑም በወቅቱ ግን እንደዚህ አይነት ፍሪደም ለማምጣት ተፈልጎ አይደለም ሪቫይዝ የተደረገበት ኢንተርናል እና ኤክስተርናል ፋክተሮች ነበሩት። ለምሳሌ በግሎባል ፖለቲክስ እሱ በወቅቱ የነበረው ለምሳሌ ያህል በኢትዮጵያና በኤርትራ የነበረው የፌዴሬሽን ኬዝ ምን ነበረ? ዋና በ1955 ላይ የነበረው ኮንስቲቱሽን ምን እንዲደረግ እንደገና ሪቫይዝ እንዲደረግ ምክንያት ነበረ። ነገር ግን አንዳንድ ነገሮችን አምጥቷል። ግን ብሮድ የሆነ ሰፊ የሆነ ፍሪደምን አሁን ላይ ያለውን ሰፊ የሆነውን ፍሪደም በ1950 ነበር የነበረው ኮንስቲቱሽን አምጥቷል ማለት አይደለም። ስምንተኛ ደግሞ ምንድነው የሚለው ትራዲሽናል ኮንስቲቱሽናል ዶክመንቶች አሉ። ማለትም የቀድሞው የኢትዮጵያ እንደ ኮንስቲቱሽን የሚጠቀሟቸው ዶክመንቶች አሉ። ለምሳሌ እንደ ክብረ ነገስት፣ እንደ ፍትሐ ነገስት ምናምን የመሳሰሉ ማለት ነው። እነዚያ ይላሉ በወቅቱ የነበሩ የሀገሪቷ ህዝቦች መፍታቸውን በትክክል ጥያቄ በሌለበት አይነት አንኮስችኔብል በሆነ ወይ ኤክሰርሳይዝ እንዲያደርጉ ወይም ምንም አይነት መፍታቸው
ሳይጨቆን እንዲኖሩ እንዲተዳደሩ ያደረገ ህገ መንግስት ነው ይላል። ፎልስ ነው። ምክንያቱም በወቅቱ የነበረው እንደ ክብረ ነገስትና እንደ ፍትሐ መንግስት ያሉ መንግስታቶች ትልቅ አብሶሊት የሆነ ፍጹም የሆነ ስልጣን ለማን ነው የሚሰጠው? ለኪንጉ ነው፣ ለንጉሱ ነው። እንደውም ንጉሱ በእግዚአብሔር ተመርጧል ተብሎም ስለሚታሰብ ለንጉሱ ነው እንጂ ለማህበረሰቡ ወይም ለህዝቡ አልነበረም የተሰጠው ነፃነት። ፔጅ ከፈለጋችሁ 169 ላይ ማየት ትችላላችሁ። ስምንተኛ ደግሞ የተለያዩ ኮንስቲቱሽኖች ብቅ ማለታቸው ወይም ኮንስቲቱሽኖች መገኘታቸው በሶሳይቲዎች ውስጥ ወይም በማህበረሰቡ ውስጥ ዋናው ዓላማ ለምንድን ነው ይላል። የፖለቲካል አውቶሪቲ አለ፣ ባለስልጣን ያላቸው ምን አለ? ስልጣን አለ። በተለያዩ ኤሪያዎች በሚሰሩበት ኤሪያ ላይ ባለስልጣን ያላቸው ስልጣንና ምን አለ? ፓወር አለ። ያም ፓወር ደግሞ ምን ለማድረግ ነው? ሊሚት ለማድረግ ነው ይላል። ስለዚህ ኮንስቲቱሽን የሚባለው ያስፈለገው የመንግስት ባለስልጣናት ስልጣናቸውን ሊሚት በሆነ ወይ እንዲጠቀሙ ነው ህገ መንግስት የተመሰረተው። ትሩ ነው ይሄ። አስረኛው ደግሞ በ2003 ላይ በኢትዮጵያ ናሽናሊቲ ፕሮክላሚኔሽን ወይም አንድ ሰው የኢትዮጵያን ዜግነት እንዴት ማግኘት አለበት ተብሎ በተካሄደው አዋጅ መሰረት አንድ ሰው ኢትዮጵያዊ ዜግነቱን ምን ሊያደርግ ይችላል? ሊያገኝ ይችላል ይላል። ስለዚህ ምንድነው መልሱ? እውነት ነው። ምክንያቱም በ2003 አካባቢ ላይ የተደረገው ፕሮክላሚኔሽን ናቹራላይዜሽን ወይ ነው። ማለትም ናቹራላይዜሽን ወይ ነው ማለት ዜግነትም የምናገኝበት ወይው ነው። እነዛ ወይም ናቹራላይዜሽን የምንለው ዜግነትም የምናገኝበት መንገድ ነው። ምን ያካትታሉ? አንደኛው እንድናገኝ የተጠየቁ ነገሮችን መሙላት፣ አፕሊኬሽን፣ እድሜ፣ ጾታ፣ ወንጀለኛ ነው ወይስ አይደለም፣ ራሱን የቻለ ነው ወይስ አይደለም የሚለውን ሪኳየርመንት አሉ። እነሱም በመሙላት ሊሆን ይችላል። ኢትዮጵያዊቷን በማግባት ኢትዮጵያዊነትን ሊያገኝ ይችላል። አንድ ሰው ለማሳደግ ምናምን የተወሰደ ልጅ ከፈረንጅ ሀገር መጥቶ ለምሳሌ ለማሳደግ ምናምን የሆነ ቤተሰብ ቢወስድ ያ ልጅ ምን ይኖረዋል? ዜግነት ሊኖረው ይችላል። ስፔሻል ኮንትሪቢዩቴሽን ሲያደርግ ለአንድ ሀገር ለኢትዮጵያ ወይ የተለየ ልዩ የሆነ ኮንትሪቢዩቴሽን ቢያደርግ ለምሳሌ ኢትዮጵያ ላይ ከአባይ ውጪ ሌላ ግድብ የራሱን ቴክኖሎጂ ተጠቅሞ ለሀገሪቷ ምናምን መገንባት ከቻለ ከውጭ የመጣውን ኢትዮጵያ እንደ ሪዋርድ ምን ትሰጠዋለች? ናሽናሊቲን ትሰጠዋለች ማለት ነው። መልሱ ምንድን ነው? ትሩ ነው። እሺ 11ኛ ደግሞ እዚህ ጋር ካፒታሊስት እና ፕሉራሊስት የምንላቸው እይታዎችን እያወዳደረ ነው። ለመንግስት ያላቸውን እይታዎች ካፒታሊስቶች ምንድን ነው የሚሉት? መንግስት የሚባለው ወይም መንግስት የሚባለው ሲጀመር ድሃውን ለመጮቀን ሀብታሙን ደግሞ ከፍ ለማድረግ የተመሰረተ ሀብታሞች የራሳቸውን ጥቅም ለማስጠበቅ ሲሉ የሚጠቀሙበት መሳሪያ ነው ይላሉ ካፒታሊስቶች ስለ ስቴት። ፕሉራሊስቶች ደግሞ እንደ ካፒታሊስቶች ይላል ይሄኛው ጥያቄ። ፕሉራሊስቶች የሚባሉት እንደ ካፒታሊስቶች ተመሳሳይ እይታ አላቸው። ኢንስትሩመንት ናቸው፣ እቃ ናቸው። ያ እቃ ደግሞ ከፍተኛ ባለስልጣን ወይም ከፍተኛ የገንዘብ አቅም ያላቸው ሰዎች የሚጠቀሙባቸው መንገድ ነው ይላል ጥያቄው። ስለዚህ ካፒታሊስት ስቴት እና ፕሉራሊስት ቪው የሚባለው ተመሳሳይ ነው። ስለ መንግስት ያላቸው እይታ ምን አይነት ነው? እሱም ደግሞ መንግስት የሚባለው የተመሰረተው ሀብታሞችን ለመጥቀም ነው የሚል ነው። ፎልስ ነው። ምክንያቱም ፕሉራሊስት የሚባለው ካፒታሊስት ኦፍ ኮርስ ምንድነው የሚሉት? መንግስት የተመሰረተው ሀብታሞችን ለመርዳት በቃ ሀብታሞች የሚጠቀሙት እቃ ነው። ፕሉራሊስቶች ደግሞ ስቴትን ምንድነው የሚለው? ስቴት ሲባል ሲጀምር ኒውትራል ነው። ምንድነው? ለሆነ ህዝብ፣ ለሆነ ነገር፣ ለሆነ ቋንቋ የማያዳሉ ለራሳቸውም የማይፈልጉ ፌር በሆነ መንገድ ለጋራ ጥቅም የሚሰሩ ናቸው የሚል ነው። ፕሉራሊስቶችን እና ካፒታሊስቶችን ተመሳሳይ ስላደረገ ይሄ ጥያቄ ፎልስ ነው ማለት ነው። እሺ 12ኛ ደግሞ ኢትዮጵያ ላይ የሚደረጉ የተለያዩ መንግስታዊ ኤሪያ ላይ የሚደረጉ ውሳኔዎች አሉ አይደለ? እነዚያ ውሳኔዎቹ ይላል ጥያቄው ኢትዮጵያ ላይ ያለውን የሞራል ምንድነው? ሞራል ስንል በቃ ግብረ ገብነት ማለት ነው። ግብረ ገብነትን ቤዝድ ያደረገ ነው። አንድ አክሽን ራይት ነው ሮንግ ነው የምንለው
ቤዝድ ኦን ሀገሪቷ ላይ ባለው ሞራል ስታንዳርድ ነው ይላል። እውነት ነው። ምክንያቱም ኢትዮጵያ ላይ ለምሳሌ ውሳኔዎች፣ የተለያዩ ውሳኔዎች የማህበረሰቡን ካልቸር፣ ባህል፣ ልምድ ቫዮሌት የሚያደርግ ከሆነ ማህበረሰቡ ሲጀመር አንደኛ ተቀብሎትም አፕሊኬብል አያደርገው። ለምሳሌ ኢትዮጵያ ውስጥ ላይ ሶዶማዊነት፣ ወንድ ከወንድ ሴት ከሴት ጋር ይጋባ የሚለው የምዕራቡ ሀሳብ መጥቶ አፕሊኬብል ይሁን ተብሎ ዲሳይድ ቢደረግ ይሄኛው ምኑ አይቀበልም፣ ማህበረሰቡ አይቀበልም። ምክንያቱም ማህበረሰቡ ሞራል ስታንዳርዱን እንትን የሚል ስለሆነ የሚደረጉ ዲሲሽኖች ስታንዳርዱን የሚጠብቁም ናቸው የሚል ነው ሀሳቡ። ትሩ ነው ማለት ነው። 13ኛ ኒው ራይት ቲንከሮች ወይም ሌቫቲያን ስቴት የሚባለው ቲዮሪ ስለ መንግስት ሲናገር ምን ይላል? ሰልፍ ሰርቪንግ ሞኔስተር እና ይሄ መንግስት የሚባለው ሲጀመር ራሱን የሚያገለግል ነው። የራሱን ፍላጎት ደስታና ሀሳብ የሚፈጽም ነው እንጂ የማህበረሰቡን የሚፈጽም አይደል፣ እንደ ጭራቅ ነው በሚል ኮንሰፕት ስለ ስቴት ምን ያደርጋል? ዴፊኒሽን ይሰጣል። ዛት ኤክስፓንድ ኢትስ ፓወር ኤንድ ኤክስፔንሲቭ እና ስልጣኑንና ግዛቱን ለማስፋፋት ብቻ የሚፈልግ ነው ስቴት የሚባለው የሚል ሀሳብ ይሰጣሉ እነዚህ ኒው ራይተር ቲንከሮች ማለት ነው። ስለዚህ መልሱ እውነት ነው ወይ ውሰት ነው ከሚለው እውነት ነው። ምክንያቱም ኒው ራይት ቲንከር የምንላቸው ስቴትን የሚያዩት እንደ ምንድን ነው? እንደ ፓራሳይቲክ ሌቫቲን ነው። ማለትም ምን ማለት ነው? የራሳቸውን ፍላጎት የሚፈልግ ነው መንግስት የሚባለው። የራሱን ሀሳብ መፈጸም የሚፈልግ ነው። ኢኮኖሚ ሴኪሪቲውን ማስጠበቅ የሚፈልግ ነው እንጂ ለሶሳይቲው የሚኖር አይደለም ነው ሀሳቡ። 14ኛው መልሱ ፎልስ ነው። ለምን መሰላችሁ? ይሄን አነብላችኋለሁ፣ ግን መጀመሪያ መልሱ ፎልስ እንደሆነ ከነገርኳችሁ በኋላ ይገባችኋል። ኢማኑኤል ካንት የሚባለው ሰውዬ ያለውን ንግግር ወስደው ነው ለቶማስ ሆቤስ የሰጡት፣ በቀላሉ ማለት ነው። ማን ያለው? ኢማኑኤል ካንቴ ያለውን ንግግር ወስደው ለቶማስ ሆቤስ ሰጥቷል። ቶማስ ሆቤስ ምን ብሏል ይላሉ? በዓለም ላይ ምንም ጥሩ ነገር የሚባል ነገር የለም ከምንም ውጪ ከመልካም ፍቃድ ውጭ ይላል። ይሄን ያለው ደግሞ ማን ነው? ኢማኑኤል ካንቴ ነው። እነሱ ቶማስ ሆቤስ ነው ብሏል። መልሱ ምንድን ነው? ፎልስ ነው ማለት ነው። 15ኛ ኢን ዩናይትድ ስቴትስ አሜሪካ ሴፓሬሽን ኦፍ ዘ ቸርች ስቴት ሃዝ ቢን ሜንቴንድ ትሩ ስትሪክት ኤምፋሳይዝ ኦን ዘ ፕሪንሲፕል ኦፍ ዋት ላይሲት። ሀሳቡ ሴኩላሪዝም ነው። ማለትም መንግስትና ቸርች እንግዲህ መንግስትና ቸርች አንድ ላይ የሚሰራ አይደለም። ስለዚህ ምንድነው ሴኩላሪዝም የሚባል ነገር አለ። መንግስት በሃይማኖት ላይ ሃይማኖት የመንግስት ላይ ጣልቃ አይገባም። ይሄን ሪፎርሜሽን ያመጡት አሜሪካዎች በየትኛው ኮንስቲቱሽን ሀሳብ ላይ ተመስርቶ ነው ይላል? ፕሪንሲፕል ኦፍ ለሲት በምንለው ማለት ነው። ይሄ ደግሞ ፍሬንች ሲከተሉ የነበሩበት ኮንሰፕት ነው እንጂ ዩናይትድ ስቴትስ ዋል ኦፍ ሴፓሬሽን የምንለውን ይጠቀሙ ነበረ ማለት ነው። ይሄ ማልቲፕል ቾይስ ፓርት 2 ነው። ፓርት 2ን በፓርት 2 ላይ ይሰራላችኋለሁ። በጣም ብዙ ጥያቄ ነው። እዚህ ጋር 1 2 ነው የሚታየው። በጣም ብዙ ጥያቄ እስከ 30 ማለት ነው የሐዋሳ ዩኒቨርሲቲ ብቻ። ሰብስክራይብ፣ ሼር፣ ፎሎ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ። በፓርት 2 እዚሁ ላይ ፕሌሊስት ላይ አለ። ፕሌሊስት ላይ ባይዘው ሁሉም ኦርጋናይዝ ተደርጓል። እዛ ላይ ማየት ትችላላችሁ።